አርእስተ ዜና። በመርካቶ አካባቢ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች የፌዴራል ቤቶች ኮርፖሬሽን በ20 ቀናት ውስጥ የንግድ ቤታቸውን ለቀው እንዲወጡ ማስጠንቀቂያ ሰጣቸው። በትግራይ ክልል ዳግም ጦርነት እንዲቀሰቀስ ሰፊ ፍላጎት እንዳለ የገዢው ፓርቲ አሳውቋል። በእስር ላይ ስለሚገኙ ፖለቲከኞች መፈታትም ጠቅላይ ሚኒስትሩ የሰጡት መግለጫ አለ። ፍንጩን ይዘናል። የተወዳጅ ቤተሰቦቻችን በዛሬ ዘገባችን በስፋት የምንቃኘው ጉዳዮቻችን ይሆናሉ። በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቅድሚያ መርካቶ አካባቢ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች የፌዴራል ቤቶች ኮርፖሬሽን በ20 ቀናት ውስጥ የንግድ ቤቶቻቸውን ለቀው እንዲወጡ ማስጠንቀቂያ እንደተሰጣቸው በማሳወቅ ውሳኔውን አወገዙም። ያልታሰበና አስደንጋጭ እርምጃ ከግማሽ ምዕተ ዓመት በላይ በአካባቢው የነበረውን የንግድ ታሪክ የሚያጠፋና ቤተሰቦችን ለከፋ የኢኮኖሚ ቀውስ የሚዳርግ መሆኑን ነጋዴዎች በምሬት ገልጸዋል። የፌዴራል ቤቶች ኮርፖሬሽን ቅርንጫፍ 1 ጽሕፈት ቤት ለተከራዮች ያሰራጨው ይፋዊ የማስጠንቀቂያ ደብዳቤ እንደሚያስረዳው ነጋዴዎቹ የንግድ ቤቶችን እንዲያስረክቡ የተጠየቁት የአዲስ አበባ ከተማ አስተዳደር ለሚያካሂደው የኮሪደር ልማት ስራ ቦታው ተመርጦ እንዲለቀቅ በመጠየቁ ነው። በቀድሞ ወረዳ 5 ቀበሌ 19 የሚገኘውን ይህንን የንግድ ቤት የተከራዩ ግለሰቦች የደብዳቤ ከደረሳቸው ቀን ጀምሮ ባሉት 20 ቀናት ውስጥ ንብረታቸውን አንስተው የውሃና መብራት ክፍያዎችን አጠናቀው የቤቱን ቁልፍ እንዲያስረክቡ የኮርፖሬሽኑ ደብዳቤ ጥብቅ ትዕዛዝ አስተላልፏል። በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ተከራዮች ካሉ ኮርፖሬሽኑ በፖሊስ ኃይል አስገድዶ እንደሚያስወጣና በዚህ ሂደት ለሚደርሰው ማንኛውንም የንብረት ጉዳትም ምንም አይነት ኃላፊነት እንደማይወስድ በማስጠንቀቂያ ደብዳቤው ላይ በግልጽ ሰፍሯል። ለ50 ተከታታይ ዓመታት በመርካቶ ማዕከል የንግድ ምሰሶ ሆነው የቆዩት እነዚህ ነጋዴዎች የሰጠውን የጊዜ ገደብ አጭር መሆኑን በመግለጽ ጉዳዩ የሚዲያና የሕዝብ ትኩረት እንዲያገኝ ጥሪ አቅርበዋል። ድንገተኛ የሆነው ይህ ውሳኔ በንግድ ስራቸውና በቤተሰቦቻቸው ሕይወት ላይ ከባድ የኢኮኖሚ ስብራት እንደሚያስከትልም ነጋዴዎቹ በከፍተኛ ስጋት እንደተናገሩ ታውቋል። የከተማዋ ገጽታ ለመቀየር በሚል በከፍተኛ ፍጥነት የተከበረ ያለ የኮሪደር ልማት ፕሮጀክት የዜጎችን የረጅም ጊዜ የንግድ ትስስርና የኑሮ መሰረት ከግምት ውስጥ ያላስገባ አካሄድ መከተሉ መንግስትን ለከባድ ትችት እያጋለጠ ይገኛል። በሺዎች የሚቆጠሩ ዜጎች የዕለት ጉርስ በሚያገኙበትና ሰፊ የሥራ ዕድል በተፈጠረበት መርካቶ የመሰለ ግዙፍ የገበያ ማዕከል ውስጥ ያለምንም በቂ የዝግጅት ጊዜ እናም የተተኪ ቦታ ማቋቋሚያ እቅድ ዜጎችን በ20 ቀናት ውስጥ ንብረታችሁን አንስታችሁ ውጡ ማለት የአስተዳደሩን የፖሊሲ ክፍተትና የዜጎችን ሰብአዊና ኢኮኖሚያዊ ደህንነት ችላ ማለትን በግልጽ የሚያሳይ መሆኑን የፖለቲካና የኢኮኖሚ ተንታኞች በማውሳት ገልጸዋል። በቀጣይ በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለንም ሲሉ ገዢው ፓርቲ ተናገረ። በትግራይ ክልል ጦርነት እንዲቀሰቀስ ሰፊ ፍላጎት እንዳለ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በደርግ ዘመነ መንግስት ሻዕቢያና ወያኔ ከሱዳን ጋር ተባብረው የወቅቱን አገዛዝ መጣላቸውና አሁንም ተመሳሳይ ምኞት እንዳለ የገለጹት ጠቅላይ ሚኒስትሩ እነዚህ ወገኖች ብቻ ሳይሆን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ ይህንን ያሉት ተሰናባቹ የፓርላማ አባላት ላቀረቡላቸው ጥያቄ በሰጡት ምላሽና ማብራሪያ ነው። ሰኔ 30 2018 በተካሄደው የተወካዮች ምክር ቤት የመጨረሻ መደበኛ ስብሰባ ላይ 18 የፓርላማ አባላት ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። የትግራይ ክልልን ወቅታዊ ሁኔታ በስብሰባው ያነሱት ገነት ቤቴ የተባሉት የፓርላማ አባል የፕሪቶሪያው ስምምነት አክራሪ ሲሉ የጠሩትን የህወሓት ቡድን ሰሞነኛ ድርጊቶችን፣ የታጠቁ ኃይሎችን እንቅስቃሴና የግጭት ቅስቀሳዎችን አንስተዋል። በክልሉ ዘላቂ ሰላምን ለማረጋገጥ መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድነው ሲሉም ወይዘሮ ገነት ጌቴ መጠየቃቸው ታውቋል።
አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከህጋዊ ስርዓት ከሀገር ሉዓላዊነት ከፕሪቶሪያ ስምምነት ያፈነገጡ የተባሉ ግንኙነቶችና እንቅስቃሴዎችም እንዲቆሙ መደረጉ የሚታወስ ነው። በእስር ላይ ስለሚገኙ ፖለቲከኞች መፈታት ጠቅላዩ ምን አሉ? የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በልዩ ልዩ ፖለቲካዊ ምክንያቶች በእስር የሚገኘውን ኢትዮጵያውያን ከእስር ሊለቀቁ የሚችሉበት እድል ስለመኖሩ ፍንጭ ሰጥተዋል። መንግስታቸው የሃይማኖት አባቶችና ትልልቅ ሰዎችን ተጠቅሞ በተቻለው መጠን በእስር ያሉ ሰዎችን ለመፍታት ፍላጎት እንዳለው አሳይቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በልዩ ልዩ ፖለቲካዊ ምክንያቶች በእስር የሚገኙትን እንዲፈቱ የተናገሩትም በዛው ሐሳብ ላይ ነው። የሃይማኖት አባቶችና ትልልቅ ሰዎችን ተጠቅሞ በተቻለ መጠን በእስር ላይ ያሉ ሰዎች ለመፍታት ፍላጎት እንዳለው ጠቁመዋል። የእስረኞችን መፈታት በተደጋጋሚ ሲጠይቁ የነበረው ትብብር ለኢትዮጵያ አንድነት የትኞቹ እንደሆኑ ባይጠቅስም እስረኞቹ ሊፈቱ እንደሚችሉ መረጃ እንዳለው ዶቼ ቬሌ ጠቁሟል። የፖለቲካ ፓርቲዎች ኮሰስ በፊናው እርምጃ በሚወስደው ከሆነ በበጎ የሚታይና ከጥያቄዎቻቸው መካከል አንዱ እንደተመለሰ አድርገን እንወስዳለንም ሲሉ መናገራቸው ታውቋል። ጠቅላይ ሚኒስትሩ የሰጡት ፍንጭ ምንድን ነው? የ5 ዓመታት የስራ ዘመን ማክሰኞ ዕለት ያበቃው የህዝብ ተወካዮች ምክር ቤት የመጨረሻ ጉባኤ ላይ ዘለግ ያለ ማብራሪያ የሰጡት የኢፌዴሪ ጠቅላይ ሚኒስትር የንግግራቸው መቋጫ በእስር ላይ ስለሚገኙ ፖለቲከኞች ፍንጭ የሰጠ ነው። ኢትዮጵያ ውስጥ በልዩ ልዩ ፖለቲካዊ ምክንያቶች በሽብርና መሰል ጥፋቶች ተጠርጥረው በእስር ላይ የሚገኙ የሰናባቾቹ ህዝብ ተወካዮች ምክር ቤት አባል እናም የቋሚ ኮሚቴ ሰብሳቢን ጨምሮ በአገሪቱ ሰላም ለማስፈን የተዋቀረው ሰላም ሚኒስቴር በሚኒስትር ዴኤታነት ያገለገሉት የክልል ምክር ቤት አባላት፣ ጋዜጠኞችና በተለያዩ የሙያ መስክ የተሰማሩ በርካቶች እስር ላይ ይገኛሉ። አሁንም በተሰናበተ የህዝብ ተወካዮች ምክር ቤት ውስጥ ይህ የእስረኞች መፈታት ጥያቄ ተደጋግሞ ተነስቷል። የአማራ ብሔራዊ ንቅናቄን ወክለው ከተመረጡት የምክር ቤት አባላት መካከል ጠቅላይ ሚኒስትሩ ለሀገራዊ ምክክር ኮሚሽን ሲቀርብ የነበረው ጥያቄም የሚታወስ ነው። የተወሰኑት የፖለቲካ ፓርቲዎች ስብስብ የሆነው ኮከስ ይህን የጠቅላይ ሚኒስትሩን ፍንጭ በበጎ እንደሚመለከተው የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለ ተናግረዋል። የተባለው ነገር ከሆነ ከጥያቄዎች አንዱ መልስ አገኘ ብለን በአዎንታን የምንወስደውም ሲሉ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሁሉን አቀፍ ሀቀኛ ድርድር ይደረግ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ ሲሉ ባወጡት መግለጫ ተናግረዋል። በፖለቲካና በማንነት ምክንያት ለእስር የተዳረጉ ያሏቸውን ፖለቲከኞችናም የመገናኛ ብዙሃን ባለሙያዎችም እንዲፈቱ ጠይቀዋል። ትብብር ለኢትዮጵያ አንድነት የተባለውም ስብስብም ይህን ጥያቄ በጉልህ ለመንግስት ሲያቀርብ ነበረ። የኢያፓ ፕሬዝዳንት አብርሃም ሃይማኖት የትኞቹ እንደሆነ ባይጠቅሱም ሊፈቱ የሚችሉ እስረኞች ስለመኖራቸው መረጃ እንዳላቸው ለዶቼ ቬሌ ተናግረዋል። ላይክና ሼር በማድረግ እንድትከታተሉን ወደፊትም የሚወጡ መረጃዎችንም እንድታገኙ ከወዲሁ እንገልጽላችኋለን።